ለገሃር እንዲሳልፍ መኪናውን አየሁትና ልክ ወርዶ የተባለው ልጅቷ መሰራበት እንትን ሲገባ አየሁት። የኔ የምትዩ ሰው መስዋዕትነት የከፈልሽለት ሰው ቤተሰብሽን ትተሽ የሄድሽለት ሰው ያቺን አሁን የተነገረሽን ራስዋኑ ሴት መጥቶ በመኪናው ፒክ አድርጎ ሲሄድ አየሽ። ሄድኩኝና ቢሮዋ ገባው። ምክንያቱም ማረጋገጥ ፈለኩ። ገባው። ይሄ ከነበረ የሱ ምክንያት ምንድነው? አንቺ እኔን አክሴፕት አድርጎ ላለመቀበል ያዳረገው ወይም ወደ ሌላ ሰው እንዳልሽው ከሆነ ምንድነው ምክንያቱ? ፈልጎ የሚያገኘኝ ሰው ፈልጌ አጣሁት። እኔ በቃ ፈልገው የሚያገኘኝ በቃ ፈልጌ ላገኘው አልቻልኩ። ቀላል ነው። አይ ሚን ባልሽን ባል አይደለም ወንድሙ እህቱ ነኝ ብሎ ማውራት በራሱ ቀላል ነው፣ ግን ስህተት ነው። አለምሰገድ እኔ ለሌላውም ሰው ትምህርት እንዲሆን የምፈልገው ነገር ምንድነው? ይሄ ምንም ስህተቴ ነው። እኔ ምንም ማልክደው ስህተቴ ነው። እኔ በራሴ ማሳካ መስሎኝ ነው፣ ግን አላሳካሁኝም። ሌላ ችግር ነው የፈጠርኩት። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ለተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ እንደ ሁልጊዜውም ተገናኝተናል። ይህ አሜሪካን ሀገር ላለህው ላንተ ቀጥተኛ መልእክቴ ነው። እኔማ የዛሬ 30 ዓመት በወሰንኩት ውሳኔ አሳሬን እየበላው ዋጋዬን እየከፈልኩ እገኛለሁ ትላለች የዛሬ ተረኛ ባለ ታሪካችን። ምን ሆና ነው? ምን ገጥሟት ነው? በቆይታችን ሁሉንም ወደ እናንተ ለተከበራችሁ ተመልካቾች እናደርሳለን ማለት ነው። እንደ ሁልጊዜውም እላችኋለሁ በዮሃ ሚዲያ በሚቀርቡ ታሪኮች ተማሩባቸው። የግድ ቤታችን መግባት የኛን ህይወት መጎብኘት የለባቸውም ችግሮች ብለን እናስባለን። ስለዚህ በሚቀርቡት ታሪኮች ተምራችሁ የራሳችሁን ውሳኔ እንድትወስኑ ያግዛችኋል ብዬ አስባለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደግሞ መደወል ትችላላችሁ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ጤና ይስጥልኝ። ይህ ዮሃ ሚዲያ ነው። በዮሃ ሚዲያ ከምናስተላልፋቸው ወይም ከምናቀርባቸው ባለ ታሪኮች ጎን ለጎን በማዕከላችን የምክክር አገልግሎትን እንደምንሰጥ ይታወቃል። በዚህ የምክክር አገልግሎታችን በርካታ ሰዎች እዚህ በአካል በመገኘት አሊያም ደግሞ በኦንላይን አገልግሎቱን እየወሰዱ ይገኛሉ። እርሶስ የትኛው የስነ ልቦና ጉዳይ በእጅጉ እያሳሰበውት ነው? በተለይ በትዳር ውስጥ አብራችሁ እየኖራችሁ አሊያም ረዘም ላለ የፍቅር ግንኙነት ውስጥ ሆናችሁ ግን ልጅ ባለመውለዳችሁ ምክንያት አለመግባባት ውስጥ ካላችሁ ኑ ወደኛ ስትመጡ በአይነቱ ለየት ያለ የግሩፕ ቴራፒን አዘጋጅተናል። በዚህ ጉዳይ ብቻ አይደለም። በትዳር ውስጥ እያላችሁ ወይም ደግሞ በማህበራዊ ህይወታችሁ ላይ በከፍተኛ ደረጃ የምትበሳጩ ሰዎች ካላችሁ አሁንም ወደ ማዕከላችን በመምጣት በአይነቱ የተለየውን የግሩፕ ቴራፒ መቀላቀልና ከዚህ የግሩፕ ቴራፒ ብዙ ነገሮችን ማግኘት እንደምትችሉ ልነግራችሁ ፈልጋለሁ። በልጆች አስተዳደግ ላይ እንደዚሁም ደግሞ በትዳር ውስጥ ስለሚከሰቱ በደሎችም በልዩ ሁኔታ የስልጠና ይቃኛል። ስለዚህ በትዳር ግንኙነታችሁ ላይ በከፍተኛ ደረጃ በደል እየደረሰባችሁ ያላችሁ ወንዶችም ሴቶችም ልትደውሉልን ትችላላችሁ። በ0928 444 222 ላይ ደውሉና አሁንኑ ተመዝገቡ። ዮሃ ሚዲያ። እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? እግዚአብሔር ይመስገን። እናመሰግናለን ስለመጣሽ። እንግዲህ የኔን የህይወት መንገድ ተመልካቾች ቢያዩት የሆነ የሚማሩበት ነገር አይጠፋም። እግረ መንገድም ደግሞ እንደው መልእክቴን ባስተላልፍ ብለሽ ነው ዛሬ ወደኛ የመጣሽውና ለዛ ፈቃደኛ ሆነሽ ስለመጣሽ በቅድሚያ እኔ በተመልካቾች ስም አመሰግንሻለሁ። እኔም ስለተቀበላችሁኝ አመሰግናለሁ። እሺ፣ በትውውቅ እንጀምር። ማን ልበል እስኪ? ለኔም ለተመልካቾችም ራስሽን አስተዋውቂልን። ስሜ ዝናዬ ታፈሰ ይባላል። እኖር የነበረው ሻኪሶ ከተማ ነው። በአሁን ሰዓት ላይ ግን አዲስ አበባ ነው ያለሁት። እሺ ዝናዬ፣ እንግዲህ ትንሽ ወደ ኋላ ልመልስሽ፣ ምክንያቱም ለኔም ለተመልካቾችም ዝናዬ ማናት የሚለውን እንወቅ። እስኪ ንገሪኝ፣ ስለ ቤተሰቦችሽ ንገሪኝ፣ ስለ አስተዳደግሽ ንገሪኝ። ስንተኛ ልጅ ነበርሽ ለቤተሰቦችሽ?
እንዴት ነበረ ልጅነት? አሁን ወደ ኋላ መለስ ብለን እስኪ እናውራ። እሺ ለቤተሰቦቼ የመጀመሪያ ልጅ ነኝ ማለት አባቴ ሌላ ልጅ አለው፣ ግን ለእናቴ እና ለአባቴ የመጀመሪያ ልጅ ነኝ። ከኔ በታች ሌሎች ወንዶች ልጆች አሉ፣ አንድ ደግሞ ሴት አለች። አስተዳደጌ እንደማንኛውም ልጅ ነው አስተዳደጌ። ያው ለትምህርት ስደርስ ያደግኩት ሻኪሶ የምትባል ከተማ ውስጥ ነው። እዛ ነው የተወለድሽው? በልጅነቴ ነው ቤተሰቦቼ ይዘውኝ ሄዱት። ወደ ሐዋሳ አካባቢ ነው የተወለድኩት። ሐዋሳ ይኖሩ ነበርና እናትና አባቴ እናቴ ከአባቴ ጋራ ትንሽ አለመግባባት ሲፈጠር ቤተሰቦቿ ጋር ሻኪሶ እኔና ታናሽ ወንድሜን ይዛ ስትመጣ አባቴ ተከትሏት መጥቶ ያው ከዛ በኋላ ኑሯቸውን እዛው አደረጉ ማለት ነው በሕፃንነታችን። ከዛን ጊዜ ጀምሮ የአንደኛ ደረጃ ትምህርቴንም እዛ ነው የተማርኩት። የሁለተኛ ደረጃ አጠቃላይ ሁለተኛ ደረጃ ትምህርት ደግሞ እዛ ባለመኖሩ ምክንያት ክፍለ ሀገር እየሄድን ነበር የምንማረው በእኛ ጊዜ ማለት ነው። አሁን ላይ ትምህርት ቤቱ አለ እና ይርጋለም ሁለተኛ ደረጃ ትምህርት ቤት ነው የጨረስኩት እና እዛ ነው የጨረስኩት። ከዛም በኋላም ደግሞ ያው ቤተሰቦቼ ጋርም ተመልሼ ሄድኩኝ። ቤተሰቦቼንም እያገዝኩኝ እንደገና እዛው አገር ላይ በአንድ ድርጅት ውስጥ በጸሐፊነት ተቀጥሬ አገለግል ነበር። እንግዲህ ሻኪሶ ተመልሼ ሻኪሶ ማለት ነው እና እዛ በምሰራበት ጊዜ አሁን የልጄን አባት ያወቅኩት እዛ ነው። እዛ ለምሰራበት ድርጅት ተቆጣጣሪ ሆኖ በነበረበት ሰዓት እኛም ቤተሰቦቼም ደግሞ እዛ ሆቴልም ነበራቸው። ያው በዛ ምክንያት ብቻ ተዋውቀን ረጅም ጊዜ አብረን አሳልፈናል። ወደ 6 ዓመት ይሆናል አብረን የኖር ነው እና እሱ ደግሞ የተሻለ ስራ ለማግኘት ዋናው ጉዳይ እሱ ስለሆነ እንግዲህ ያው ዛሬ ወደዚህ የሚያመጣሽ ያው ከጀመርሽው የፍቅር ግንኙነት ጋር በተያያዘ በተፈጠሩ ነገሮች ነው ዋና እንደዚህ መጣሽና ከዛ በፊት ማለት ሌላ የፍቅር ግንኙነት ሌሎች ጓደኞች እንደዚህ አይነት ነገሮች አልነበረሽም? ነበረኝ የፍቅር ከሱ በፊት ጓደኛ ነበረኝ። ባለመግባባት ተለያይተናል። ከተለያየን በኋላ ሌላ ሀገር ነው ያለው። ተለያየን በቃ። ከዛ በኋላ ከሱ ጋራ ነው እንደገና ይሄንን ሁሉ እኔ ደግሞ የፍቅር ግንኙነት ጀምር የነበረኝን የኋላ ሂስትሪን ሁሉ ያቅ ነበር። በምን አወቀ? ነግረሽ? በግልጽ መንገር ስላለብኝ ነግሬው ነው እና የነበረኝ ጓደኛም ያው ምልህ አንዳንድ ጊዜ ችግሮች አሉና የነበሩት ችግሮች አብሮ የሚያስቀጥለን ስላልሆነ አቆምኩኝ። ከዛ ከሱ ጋር ካቆምኩኝ ከተወሰኑ ጊዜያት በኋላ ነው እሱን ያገኘሁት። ከሱ ጋር የተገናኘ ነው። እንግዲህ ከአንድ መስሪያ ቤት ነበረ የምትሰሩት? እሱ በሌላ መስሪያ ቤት ነው ተቆጣጣሪ መሐንዲስ ሆኖ የመጣ። እሱ ማዕድን ውስጥ ይሰራ ነበር። እኔ ደግሞ ኮንስትራክሽን ድርጅት ላይ ጸሐፊ ሆኜ ነው የምሰራው። ያ የኮንስትራክሽን ድርጅት ክላይንቱ የማዕድን መስሪያ ቤት ነው የሚያሰራቸው ቤቶች፣ ቴሊንግ ዳም ምናምኖችን ነው የሚያሰራው እና እኔ የምሰራበት ድርጅት ኮንትራክተር ሲሆን እሱ ደግሞ በክላይንቱ በኩል ተቆጣጣሪ መሐንዲስ ሆኖ ነው። በዛ ነው የተዋወቃችሁት? በዛ ነው የተዋወቅ ነው። ያው ብቻ ከዛ በፊትም እንደነገርኩ ሆቴል አለን እና ቤተሰቦቼን ለመርዳት ስል ሲጀመር ሆቴሉን የጀመርኩት እኔ ነኝ። በመኖሪያ ቤት ውስጥ ነው። መኖሪያ ቤት ውስጥ ነበር የጀመርኩት። ሆቴሉም እየተስፋፋ ሲሄድ ምን ሲል እንደነገርኩ ከኔ በታች ወንዶች ልጆች አሉ እና የኔ አቅምና የነሱ ፍላጎት አልመጣጠን አለ። እንዴት ማለት ነው? ያው ጀነሬሽኑ የምታውቀው ነው እና ቤተሰብ ስታስተዳድር ፍላጎታቸው የበዛ ይሆናል
ያንን እንትን ማድረግ ማትችልበት ሁኔታ ይኖራል ከሰታላ እና ያ ከትንሽ ጀምሮ የእንትን ያለው ሆቴል በእኔ ጥረት በጣም ብዙ ደንበኛ አገኘ። ብዙ ሰዎች ይመጡ ጀመር። ከተጠቃሚዎቹ አንዱ እሱ ነበር። ደንበኛ ነበር? ከተጠቃሚዎቹም እሱ አንዱ ነበር። ዛሬ ላይ ስሙን ባልጠራው ደስ ይለኛል። አንድ ባለስልጣን አለ፣ አሁን ላይ ባለስልጣን ነው። ከሱ ጋር መጥቶ አማላጅነት ምናምን እንትን አለኝ። እንደነገርኩ እኔ ያሳለፍኩት ነገር ደግሞ ጠባሳ ጥሎብኝ ስለነበረ ቶሎ ወደዛ ነገር ውስጥ መግባት እንትን አላልኩም ነበር። የመጀመሪያው የጀመርሽው የፍቅር ግንኙነት ጎርቶሽ ነበር? በቃ ጥሩ ነገር አልሆነም። የጠበቅኩት ነገር ስላልሆነ በዛ ምክንያት ይሄም ነገ ጠዋት እንደዛ ላለመሆኑ ምንም እንትን አልነበረኝም። እና ዛሬ ላይ ባለስልጣን ነው ያልኩ ሰውዬ ደግሞ ተማሪ ሆኜም ስለሚያቀኝ ተማሪ ሆኜ ደግሞ አክስቴ ጋር ነበርኩኝ። አክስቴንም ስለሚያቃት እንደ አማላጅ ሆኖ ኃላፊነቱን እሱ እንደሚወስድ ምንም ችግር እንደማይገጥመኝ ነው። ከዛም በኋላ በሱ ነው የተዋወቅነው። ከዛ በኋላ ብዙ ጊዜያቶችን አሳለፍን። ያው አብረ ስትሆን ብዙ ነገሮች ይገጥማሉ። ዛሬ ላይ ይሄ ነው ማለት አልፈልግም። ሚዲያ ላይም የሚወራ ነገር አይደለም። 80ዎቹ መጀመሪያ አካባቢ ላይ 80ዎቹ መጀመሪያ ወደ 82 እንደዛ አካባቢ ይሆናል እንግዲህ። እና ያው ተውቅ ስትጀምሩ? ስንጀምር ማለት ነው። እና ከዛ በኋላ ያው እንደነገርኩ ቀጠለ። ብዙ ነገሮች ያው አብሮ እየተቀራረብን ስንሄድ ከጓደኝነት አልፎ አብሮ መኖር ጀመርን። በቃ እንደነገርኩ ምንም እንትን የለንም። አብረን መኖር ጀመርን። ስንል ያው አንድ ቤት ውስጥ አብራችሁ መኖር ጀመራችሁ? ጀመርን። ቤተሰቦች እንዴት ነው ማለት? ቤተሰቦች በቃ ምንም ሊያደርጉኛቸው በጣም ከባድ ነበረ። በጣም ከባድ ነበረ እውነት። እኔ ይሄ እንደዚህ አይነት ነገሮች ብዙ ጊዜ እውነት ስህተቶች ናቸው። ስህተት ነው። ዛሬ ላይ እንትን ስትለው በጣም ትልቅ ስህተት ነው። እና ትንሽ ስጋጭ በቃ ተነስቼ እሱ ጋር መሆን እንትን ሆነ። በቃ መሸሸጊያ ያደረኩት። ከዛ ስልስል ጭራሽ ገባውና ቀረውኝ። ከዛ እንደ ባልና ሚስት አብረን መኖር ጀመርን። እንደው በቃ ሽማግሌ ምንም ሳይልክ ሄደሽ ገባሽ? ቀጥለሽ? ገባውለት እና ከዛ ያው አባቴ ትምህርት ባይኖረውም እንትን ነው በግድ ይዞ ሊያስቀር የሚፈልግ አይነት ሰው አይደለም። አልተማረም። ግን አሁን ይሄንን ነገር በግድ ግቢ አትግቢ ብለን እንትን ካልናት ምንም ልንመልሳት አንችልም። ነገ ጠዋት ጠፍታ ነው እንትን የምትለው የሚለው ሐሳብ ስለነበረ ተወኝ በቃ ገባሁኝ ነው እንደነገርኩ። እሱም እንትን አለ። እኔም ስራ እዛ ተቀጠርኩኝ። ማስታወቂያ እንትን ብሎ ስራ ተቀጠርኩና ያንን ስራ ትቼ በጻፊነት ተቀጥሬ ስሰራ ቆየሁ። በዛ ኢንተርቫል ድሮ የመሐንዲስ ደሞዝ የዶክተር ደሞዝ አሁን እንደሚወራው አይነት አይደለም። 720 ምናምን ነው እንግዲህ ትልቅ ደሞዝ የሚባለው። ግን ያው በዛ ሰዓት ብሩም ትንሽ ዋጋ ነበረ። እና ከዛ በዚህ መሃል እስቲ ሲቪ ምናምን ልበትን እና የተሻለም ስራ እንዳገኛለን አሴኔን ሲቪውን የጻፍኩለት። ከዛ ለበዓል ቫኬሽን ነበረ ይዘን ሄደን አዲስ አበባ መተን አንድ ኮንሰልታንሲ እንትን ድርጅት ውስጥ አስገባን። በአመቱ ጠሩትና መጣ። በአመቱ ጠርተውት ሲመጡ እኔ እዛው ስራዬ ላይ ነኝ። ነገሮች እስኪስተካከሉ ተብሎ እኔ እዛ ስራዬን እየሰራው ነው ያለው። ሆቴሉን አቆመሽ ወይስ ሆቴል አቆሜ እኔ በጻፊነት እና በቃ ብጠብቅ ምልህ እሱ አግኝቶ የት ይሄዳል? ፊንጫ በ3 እጥፍ ነው ምናምን ተቀጥሮ ነው ሄደው። የሚገርም ሲሄድ ሁሉ በቃ ባዶን ስለነበር ደሞዜን ተቀብዬ ነው የሰጠሁትና አስታውሳለሁ። እና ከዛ በኋላ ያችን ደሞዝ ሲቀበል በፖስታ አድርጎ ያችን የወሰዳትን ብር ላከልኝ። ከዛ እንደሄደ ሰሞን
ስልክ የለም በሬዲዮ ነው የምንገናኘው በሬዲዮ ነው አዎ የዛን ጊዜ ስልክ የለም ስለ ያለበት እሱ ያለበት ቦታ የእንትኑ ስልክ ራሱ የለም ፊንጫው አጋጣሚ ሆኖ እዛም ሲሄድ የዚህን ድርጅት ነው ተቆጣጣሪ ሆነ አጋጣሚና ይሄ እኔ ያለውበት ፕሮጀክት እና ያ ፕሮጀክት በሬዲዮ ስለምንገናኝ በዛ እንገናኛለን ከዛ ፈልጎ የሚያገኘኝ ሰው ፈልጌ አጣሁት እኔ በቃ ፈልጎ የሚያገኘኝ በቃ ፈልጌ ላገኘው አልቻልኩ ማለት ለምንድን ይሄ እኔ አሁን እስቲ ቆይ አሁን ማለት በጣም ደስ ይላል እንግዲህ አሁን ያኔ ጊዜውንም ምናልባት በጣም ብዙ ተመልካቾችን ወደ ኋላ ተመልሻለሽ ሰማኒዎቹ መጀመሪያ ላይ ሰባዎቹ መጨረሻ አካባቢ እንደዚህ አይነት ጊዜዎች ላይ የነበራቸው የፍቅር ግንኙነት የብዙዎችን ታስታውሻለሽ ብዬ አስባለሁና አንቺ ለዛውም በዛ በከባድ ጊዜ የምለው ምንድነው ያው ወላጅ በጣም ይፈራል ካለ ሽምግልናው ሳይላክ የሆነ ነገር ሳይደረግ ለሴት ልጅ በተለይ በጣም ከባድ ነበር ያው ወንድ ልጅ እንኳን መቼም አንዳንዴ እንደው ለስራም ለምንም ብሎ ይወጣልና ሴት ልጅ ላይ ትንሽ ጫና ነበርና ያን ጫና ግን አንቺ አልፈሽ መኖር ጀመርሽ ማለት ወጥተሽ መቀደም የሚገርም ቃል ነው የገለጽው መሸሸጊያ ነበር በቃ ስጣላም የሆነ ነገር መሸሸጊያ አረግሽ ዋውና ትሄጃለሽ ይሄ ትልቅ መስዋዕትነት ነው ሰው አሁን እሱ የተሻለ ስራ ከአንድ 2 3 እጥፍ ደሞዝ የተሻለ ስራ አገኘ አልሽ ሶ ያ ማለት በዛሽ በትንሽ ነገር ተኖሮ የነበራችሁ ሰዎች ይሄ የተሻለ ነገር ሲመጣ ደግሞ የበለጠ ትኖራላችሁ ተብሎ ነው የሚጠበቀው እኔ የምገምተው እንደዛ ነው ሰው ለምን ወደዛ አብረሹ ለምን አልሄድሽ ነው እንደነገርኩ የዚህ የፕሮጀክት ኑሮ ካምፕ ውስጥ ነው ብዙ ጊዜ ካምፕ ውስጥ ነው የምትኖረው ነገሮችን አስተካክሎ እንደምንሄድ ነው እንትን ያለኝ እኔ የምጠብቀው አንዳንድ ጊዜ የተሻለ ነገር ስታገኝ የተሻለ ኑሮ ኖራለሁ ነው አይደል ምትና የተሻለ ነገር ሰው ይፈልጋል የተረዳውት ነገር እዛ ፕሮጀክት ላይ ሲሄድ ምን ተፈጠረ ሌላ ጓደኛ ያዘ እንደኔው እሷ እንደውም ቋሚ ሆነ አይደለም ሄደችው እዛ ፕሮጀክት ላይ ጻፈ የነበረችው ሴት እረፍት ስትወጣ ልታገባ ከዚህ ደግሞ የሆነ ባንክ የምትሰራ ሴት ያንን እረፍቷን ተጠቅማ 2 ወር ሰርታ ልትመጣ ሄደች ከዛ በቃ አጣሁት እኔ በፈልግ አጣሁት ይሄ ምንድነው የሚባለው ነገር እንደነገርኩ ለፕሮጀክት ኦሪየንት ይሄን ኖር ይሰማው ምንድነው ማድረግ ያለብኝ በጣም አዘንኩኝ ልጅቷ ማታቅ እንደማታቅ በህይወት የለችምና እና እንደ አይነት ነገር እንደጀመረ ልጅቷም ስለኔ እንደማታቅ ነገረችኝ እና ለሷ የነገራት ነገር ሌላ እንደሆነ ስትነግረኝ አውራሻት ወይ ማውራት ነው እንዴ ቆይ እንዴት እንዳወራ እኮ ንገሪኝ እስኪ እንዴ ነገረችኝ ልጅቷና የት እንደምትሰራ ምንድን ቫኬሽን ላይ አሁን በአመት 3 ለማል ከፕሮጀክት ሰው ይመጣል ያንን የሰማሁትን ነገር ባይኔ ለምን አይማር የታያለው አዲስ አበባን የሚያል ከተማ ውስጥ በቃ እግዚአብሔር አሁን አዲስ አበባ መጥቼ ላገኘው አልቻልኩም ተደዋውለናል ስብሰባ አለብኝ እና በቃ ደውልሻለሁ ይለኛል እሺ በቃ ስትወጣ አልኩና ሲሄድ አለምሰከሪ ጋር ማል ለገሃር እንዲሳልፍ መኪናውን አየሁትና ልክ ወርዶ የተባለው ልጅቷ መሰራበት እንትን ሲገባ አየሁት ምን ሲገባ እሷን ፒክ አርጎ ሲሄድ አየሁት እና እኔ ታክሲ ውስጥ ነኝ በጣም አለቀስኩኝ ከዛ ያለውን ነገር ስሟን ምናምን እንትን ብዬ አጣራውና ሄድኩኝና ቢሮ ገባው ምክንያቱም ማረጋገጥ ፈለኩ ገባው በጣም ጥሩ ልጅ ናት ገባውና አልነገርኳትም ስለራሴ ከዛ እንዴት ነው የገባውት እሱ ሄደ ስራ ቀድሞ ወደ ፊጫ እኔ ደግሞ ሌት ሆኜ ነበር ሲሄድ ሰላም ነሽ ምናምን እና እህቱ እንደሆንኩኝና እሱ እንደላከኝ በጣም ደስ አላትና ተቀበለች ግን አሳዘነችኝ
ልነግራት አልቻልኩም። ከዛ በላይ መቋቋም አልቻልኩም። ወጥቼ ነው የሄድኩት እና እመጣለሁ ተመልሼ ብዬ ስልክ ተለዋወጥንና ሄድኩኝ። ለካ እኔ በዛ መሀል ይሄን ልጅ ጸንሻለሁ። አሁን ከሄድኩኝ በኋላ እንዴት መሰለ እሷ ከመጣች በኋላ መታ እኔ ሄጃለሁኝ በመሃል እና እዛ እሱ ጋር ቆይቼ ስመጣ ነው ይሄንን ልጅ አርክሼ የመጣሁት። ከዛ በቃ አንተን ካልኩኝ በኋላ ይሄ ልጅ ወደ 4 ወር ምናምን ሲሆን ከመጸነስሽ በፊት ግን እስኪ ያቺን ሞመንት አስታውሽኝ። ሰማሽ መጀመሪያ አይደለ ምንድነው ጓደኛ ይዟል የሆነች ምናምን ነገር ብቻ ለረፍቴ ሄደች ዋቴቨር ረፍቷ ልትጠቀም ብቻ ሰምተሻል። ከዛ ከመስማት በላይ ደግሞ ማረጋገጥ የሚባል ነገር አለ። አሁን እኔ ያው ምን ማርበት ታሪክ አይደል ሰዎች አንዳንዴ መረጃን ካልሆነ አቅጣጫ ትክክለኛ ካልሆነ ምንጭ ይሰሙና ብዙ የፍቅር ህይወቶች ሲቋረጡ አቃለ ባልተረጋገጠ ነገር ባልተጨበጠ ነገር ማለት ነው። መረጃ ሰማሽ መረጃ መስማት ጥሩ ነው መያዝ ማለት ነው። ከዛ ግን ማጣራት ነው እውነታው ምንድነው የሚለውን ፋይንድ አውት ማድረግ ነው። ከዛ ግን አንቺ እንዳጋጣሚ አዲስ አበባ ስትመጪ የኔ የምትዩ ሰው መስዋዕትነት የከፈልሽለት ሰው ቤተሰብሽን ትተሽ የሄድሽለት ሰው ያቺን አሁን የተነገረሽን ራስዋኑ ሴት መጥቶ በመኪናው ፒክ አድርጎ ሲሄድ አየሽ። ህመሙን መገመት አይከብደኝም። በጣም ነው ያለቀስኩት። አዎ ይሄን መገመት አይከብደኝም። ኦኬ እንደዚህም ይሁን እስኪ እንደዚህ እዚህም ደረጃ ድረስ ሞኝ ደግሞ በጣም የሚገርመው በልቤ ያለውን ነው ያልሽው። በእውነት ይሄኔ እኮ እህቱ ነኝ ብላ በደም ማውጣጣት ትችል ይሆናል እያልኩ በውስጤ እግዚአብሔር ምስክሬ ነው አልሻንቺና ደነገጥኩኝ። እውነትና ሶ ሄድሽ አገኘሻት። ስላን ምን ያወራሽ ያለሽው ስለ ባልሽ ነው። አይሚን ስለ ወደፊት ባልሽ በቃ አንድ ቤት ውስጥ ስለምትኖሪ ያን ሁሉ ነገር ስላሳለፋችሁ ሰው ነው የምታወሪ ለሷ። ምንድን ነበር ስሜቱ? አይሚን ቀላል ነው? አይሚን ባልሽን ባል አይደለም ወንድሙን እህቱ ነኝ ብሎ ማውራት ራሱ በራሱ ቀላል ነው? ቀላል አይደለም በጣም። እኔ ነገርኩ አንደኛ ደነገጥኩኝ። የእውነት ነው ምንም አልደ በጣም ደንግጫለሁ። ሁለተኛ ከዛ በኋላ ማውራት አልቻልኩም። ከዛ በቃ ሻይ ቡና ምናምን ስለ አይ አሁን እቸኩላለሁ ሌላ ጊዜ በቃ እንደዋወላለን ብዬ ስልክ እንትን ብለን ከበደኛል። ሁሉ ልክ አይደለም። አዎ እሱን ፓርት ንገሪኝ። ምን ስትልሽ ነው በጣም የከበደሽ? ምን ስትልሽ ነው እንደዛ? ምንም አላለችኝም። አለማውቋ እንደ እንትን እርግጠኛ ሆኛለሁኝ። መጀመሪያው ፍቅረኛ መሆኑን በመናረጋገጥ ፍቅረኛው ይኸውልህ ስሟ ተነግሮኛል። እዛ እንደሄደች አውቃለሁ። ሁለተኛ ሌላ ደግሞ በጣም የራሴ የምላት ዘመዴ ከፍንጮሃ የሆነ መንገድ ላይ አብረው እንጆ ያርገዋል አድረው የሆነ ወሊሶ ላይ ምናምን ነው እንግዲህ ሲመጡና በቃ ብቻል እንዲቆርጥልኝ ነው እሷ የነገረችኝ የነበረው። ምን ነገረችሽ ግን? አረጋገጠችልሽ? አዎ አብረው እንዳደሩ አሁን ምናምን ልጅቷ ስቲል አለች እኮ በጣም ቤተሰብ ነን የነገረችኝ። እና ኖ የነገረችሽን አይደለም ፈልገው ያቺኛው ልጅቷ ባለ ጉዳዩ ነው ባለ ልነግርህ ነው መቼ ጨረስኩልህ። ባለ ጉዳዩ አሁን እርጉዞኝ 4 ወርኝ ሄድኩኝ ተመልሼ። የዛን ቀን ሳትነግርሽ ነው የሄድሽው? አልነገርኳትም። እሷም አልነገረችሽ? እሷም ምንም አልጠይኳትም። እህቱ ነኝ ነው ያልኳት። በእህትነቱ ነው በእምልህ የጓደኛዋ እህት ነኝ። በእህትነት ልታስተናግደኝ ነው ያላት እንትን በጣም ያሳዝናል። በጣም መልካም ሰው ናት። ከዛ በኋላ እርጉዞኜ እንትን ስል ብዙ ሆኛለሁ በቃ። እና እንትን ከማለቱ በፊት የተፈጠረ ነገርኩ። አንተ የምትወደውን ሰው በአንዴ መለያየት ይከብዳል። በጣም ነው እኔ የነበረኝ ፍቅርና ከዛ ውሸት ነው ነገሩ በቃ። እና እንዲህ አይነት ነገር እንዳልተፈጠረ ምናምን መፈጠሩን ተፈጥሯል። ግን እስቲል አብራችሁ ናችሁ አይደላችሁ? ኖ
ጊዜያዊ ነገር ነበረ። ይቅርታ ተጠይቀ ብዙ ነገር ተብሎ አልፎ ነው ድጋሚ ከሱ ጋራ ስራ ቦታው ሄጄ ይሄን ልጅ አረገዝኩት። አሃ ይሄን እኮ ነው እንድትነግሪኝ የነበረው ግልጽ ስላልሆነ ለኔም ለተመልካቾቼም ሄድሽና እቺ ልጅ አወራሽ አገኘሻት። ስለዚህ ስለ ፍቅር ስለምናምን አልጠይቅሻት በቃ ዝም ብለሽ እህቱ ነኝ ብለሽ የመጀመሪያውን ተመልሼ ከዛ ተመልሼ አሁን ከሱ ጋር ተመልሼ ነው እሷን የጠየቅኳት። እሱን ጠየቅሽው? እንደዚህ አይነት ነገር ሰማለሁ። ውሸት ነው አለ ማለት እና ያው ዝም ብሎ እንደነበረ ምናምን ተናገረ። አሁን ከዛ ስመለስ እርጉዞኜ ቢሮ ልገባ ስል አይቻታለሁና ሰርቪስ ሊፍት ውስጥ ተገናኘን ከሷ ጋር። ሰላም ነሽ እንዲህ ብዬ መጥቼ ነበረ ምናምን አስታወስኩሻለች። በዛ መሃል እሷ ተነግሯት ለሁለተኛ ጊዜ ሲሄድ በሺ ወደ ቢሮ ልወጣ ነበረ ነይ እንሂድ ብላኝ ለጋር ራስ ሆቴል ተይዘን ሄድን። ከዛ ቁጭ ብለን አወራ። የእውነት የማልቀስ ያህል ነው ያዘነችው። ሚስት እኔ እንደውም ቺት እንዳረኩት ሚስት ነበረችኝ በቃ አለችኝ አይነት ነገር ብሎ ነው ያወራት። ማለት ጓደኛ ነበረችኝ እና ከሱ ባታረግሽ ሁሉ ደስ ይለኝ ነበር አለች። በጣም ተናደደች። ከዛ አወራን። እኔና አንቺ እንጠያይቃለች። በቃ እሱም ተይው በቃ እኔና አንቺ ጥሩ ቤተሰብ ነሽ፣ እኔም ደስ ይለኛል፣ ችግር የለም፣ አንቺም ሳታቂ ነው እኔም እንደ የገባ ነው ተባባልን። ከዛ በኋላ አንድ ሁለቴ እንደዋወል ነበር። በዚህ መሃል እሱ ሲመጣ ሊያገኛት ይደውልላታል። ሲደውልላት ምንድነው ያደረገችው? ጓደኛውን ይዛ ነው ያገኘችው። ሌላ ወንድ ጓደኛ ይዛ ጓደኛዬን ተዋወቅ ናምትልና ያው ብዙ ነገር ብላ ትነግረዋለች። ስለኔ ያለውን ነገር እንደ ሰማች ትነግረዋለች። ምን ትለዋለች? በዚህ ተለያዩ። እነሱ ተለያዩ። ወልጄ በ9 ወር ለጋር እንገናኛለን ካፌ ውስጥ ከሻኪሶ ነው ቤተሰብ ጋር ወልጄ ነው የመጣሁትና የ9 ወር ልጅ ሆኖ ከዛ እንዴት ሆነሽ ምን ሆነሽ አለች። እንደዚህ አትከሹ፣ ይሄ እኮ ምንም አያስፈልገውም፣ በቃ ይሄን እኮ ዲኤንኤ ምንም አያስፈልግሽም እኮ መልኩ እሱን ነው የሚመስለው። ወተት አብርዳ ልጄን አጠጥታ። ከዛ በፊት ግን ከመውለድሽ በፊት እሱ ማለት አረገሽ? ቆይ አረገዝኩ አልሽኝ አይደል? እንደውም የሆነ ሁለተኛ ኮርሷን ስታገኘት 4 ወር ምናምን ብለሽኛል። እና እሱ አያውቅም? ይሄን ያውቃል። ምንም ሊያገኘኝ ፈቃደኛ አይደለም። ስራ ነኝ አለ፣ ፊንጫ ነኝ አለ እንደነገርኩ። ከዛም ጨርሶ መጣ፣ ከዛም ጨርሶ መጥቶ ከፊንጫ ጨርሶ መጥቶ የት ሄደ ሲባል ወላይታ ሌላ ውስጥ ገባ ተባለ። ወላይታም ለማግኘት ሞክሬ ነበረ። አሁንም ሊያገኘኝ ፈቃደኛ አይደለም። እንደገና ከወላይታ እኔ እንደነገርኩ ልጄ ገና የ3 ወር ልጅ እንደሆንኩኝ ነው እኔ እንደሆነ ነው አቋርጬ ነበረ። በጣም አሞኝ ነበር። በሆነው ነገር ተበሳጭቻለሁ። ስራዬን አቋርጬ ነበር። ተመልሶ ያ መስሪያ ቤት ቀጥሮኝ የት ሄዳለሁ? አማሮ ኬሌ የሚባል ከወለድሽ በኋላ ማለት ነው። ከወለድኩ በኋላ የ3 ወር ልጅ ይዤ እስከ 3 ዓመት አሳደግኩሳ። ከዛ በፊት ግን እስኪ ወደ እርግዝናው እንምጣና እንመለስና እርጉዝ መሆንሽን ያወቅሽበትን ሞመንት ታስታውሻለሽ? እሱ ያኔ እዛ ነበር። እዛ አብረን 2 ወር ቆየው አላልኩ? ተመልሰሽ እሷን ካገኘሽ በኋላ ነው ያረገዝሽው? ያልሽኛለሽ? መጀመሪያ እህቱ ነኝ ምናምን ያልኩት ያልሻት ከሱ በኋላ ነው ያረገዝሽው? ከሱ አይደለም፣ አርግዤ ነው ያገኘዋት። አርግዤ ነው። ከዛ በኋላ ግን ምን እንደምላት ሁሉ ግራ ገብቶኛል። ከሱ ጋር ከተመለስኩኝ በኋላ ነው ያገኘዋት። ግን በኋላ ላይ ለምን አልነገርሽኝም አለችኝ። እኔ ሰማሁኝ፣ ግን ብትነግሪኝ በዛን ሰዓት ጥሩ ነበር። ልነግርሽ አቅም አጣሁ አልኳት። ልነግርሽ እንዴት አድርጌ ልንገርሽ? አንደኛ አንቺን ሳይሽ አሳዘንሽኝ፣ ሁለተኛ ያለውን ነገር አስደነገጠኝ። በቃ እውነታውን ደግሞ ፊት ለፊት ሳቀው ልነግርሽ አልቻልኩም አልኳት። እና
በጣም በጣም መልካም ልጅ ናት። በጣም በቃ በጣም ትመክረኝ ነበር። በቃ ራሴን እንዳልጥል ራሴን እንትን እንዳልል ግን በቃ እሱ ብቻሽን ማሳደግ የለብሽም ብዙ ጥሪ ያለውኝ ብቻዬን አንዱ ጋር ነው ሲባል አንዱ ጋር ነው። በዚህ መሃል እንደገና የጓደኛው ገርል ፍሬንድ የነበረች ሙስሊም ልጅ አገባ ተባልኩኝ። ጓደኛቸው እንደው ግን አሁን ይሄን እነዚህን ሁሉ ነገሮች ከመስማት ይልቅ ሰማሽ ማለት አውቅሽ ዳሚል ማርገዜን አውቄ ነው እንደሞ እሷ ሄድኩት ብለሽኛል። ለሱ ወዲያውኑ እንደጸነሽ ወዲያው በዛው ሞመንት ማለት ሰው ሲጸንስ መጀመሪያ እንግዲህ ሴት ልጅ ስትጸንስ ያው ለአባቱ አይደለም የሚነገረው። አብሬው እኮ ነኝ እኔ 2 ወር እኮ አብሬው ነኝ። ያቺን ጊዜ እዛው እኮ ሆኜ ነው ያረከስኩት። እዛው አብሬው ሆኜ እሱ ስራ ቦታ ሆኜ እዛው ነግረሽዋል? እዛው ነግሬዋለሁ። ምን አለሽ? ምንም አላለም። ከዛ ከመጣ በኋላ ላስወጣ ሁሉ ሙከራ አድርጌያለሁ እኮ የሱ ኔጌቲቭ አመለካከቱን ሳይው ሙከራ አድርጌያለሁኝ። ደስ አላለውም ስታርግ? አዎ በና በቃ እሱ እንትን ባላለው ሁኔታ ላይ እንዴት ልጅ ያላባት አሳድጋለሁኝ ብዬ አልተሳካልኝም እንጂ እኮ ላስወጣ ሁሉ ሙከራ አድርጌያለሁ። አልተሳካልኝም እና ያቃል ጓደኞቹም ነበሩ እዛ ፕሮጀክት ላይ የነበረው ኃላፊም ለኔ ድሮ ማለቃዬ ነበር። ለሱ ጓደኛው ነው ብዙ ነገር እንትን ብሏል። እኔ እንደ ዝም ብዬ እንደተለጎመ ፈረስ እንደዚህ ይሄድኩኝ ነው እንጂ እኮ በተለያየ አቅጣጫ ከብዙ መንገድ ሰማለሁኝ። ግን በቃ ለምን ጆሮዬ ተደፍኖ ለምን ከሱ አልላቀቅ እንዳልኩኝ አላቅም። እግዚአብሔር የሚያውቀው። ፎቶዎቹን ያየው ነበር። በጣም ነው የምታምሩት። እንግዲህ ደርባባ አሁንም እንደዛው ነሽ። በርካታ አሁንም አረጁ ያኔ ልጅነት ነው። ያኔ እኮ 10ዎቹ መጨረሻ 19 20 ዓመት ምናምን ያለው ነው 21 ይሆን ነው። አሁን እንግዲህ 50ዎቹን እየጨረስኩ ነው። እግዚአብሔር ይመስገን ነው በተለይ ዓለም ሰገድ። አሁን በዚህ እድሜ ላይ የዚህን ልጅ ሁኔታ እንዴት ልቋቋም? እንደው ወደሱ መጣለሁ። ፎቶአችሁን ያየው ነበር። በጣም ነው የምታምሩት የነበረው። እሱ ማፍሮ ሆኖ እንግዲህ አንቺም አንድ ፍሬ ልጅ ሆነሽ ወጣት ሆነሽ የሚያምር ፎቶ እያሳየሽኝ ነበር ቅድምና እንግዲህ ያ ደስ የሚለው የፍቅር ጊዜ የነበረሽ በተለይ እንግዲህ እንዳንቺ አንቺ እንደነገርሽኝ ላንቺ ዋጋ ያስከፈለሽ እንግዲህ ቤተሰብንም አለመስማትን ጨምሮ እንግዲህ በብዙ መልኩ የሄድሽበት የፍቅር ግንኙነት ነው መጨረሻው እንደዚህ አይነት ነገር ውስጥ የገባው። ግን እንደው ማወቅ የምፈልገው እርግዝናውን ነግረሽውም ጥሩ ስሜት አልተሰማው ወይም አልተቀበለው አክሴፕት አላደረገውም ነው እንግዲህ ጥቅል ሐሳቡ። ግን ከዛ በኋላ ያው አንቺ ሄድሽ ወለድሽ ይሄን ነገር አደረግሽ። የኔ ጥያቄ ይወድሽ ከነበረ እንግዲህ ስላልሽኝ አንቺ ይወደኛል ወይ ለዛም ባማላጅ ነው የጀመርነው ስላልሽኝ ይሄ ከነበረ የሱ ምክንያት ምንድነው? አንቺ እኔን አክሴፕት አድርጎ ላለመቀበል የዳረገው ወይም ወደ ሌላ ሰው እንዳልሽው ከሆነ ምንድነው ምክንያቱ? ምንም ማቀው ምክንያት የለም። በመሃላችን የተፈጠረ ነገር የለም። ምንም ነገር የለም። በቃ ምክንያቱ ይሄ ነው የምትለው ነገር የለም። ሲጠየቅም ይሄ ነው ምክንያቱ አይልም። ግን ጥፋተኛ መሆኑን ሲያቀው እንደተበደለ ሰው ይናገራል። ምንድነው በደሉ ምንድነው ሲባል ይሄ ነው የሚለው ነገር የለም ይመስለኛል። ብዙ አይቶ አሁን ከሶሻል ላይፉ ጀምሮ ይሄን ያህል ብዙ ነገር አይቶ ያደገ አይነት አይመስለኝም። ለምን እንደዛ አልሽ ብትለኝ ስራ ቦታ ላይ በመጣበት ጊዜ ሁሉ አንዳንድ ችግሮች ተፈጥሮበት ነበር። እነዛን ነገሮች እኔ ደግሞ በተቃራኒው ከሰዎች ጋር የምግባባ የሰዎችን እንትን መረዳ ስለነበርኩኝ ይጠረጥርሽ ነበር? መጠርጠር እንግዲህ አላቅም ይጠረጥረኛል ብዬ አላስብም። ግን ለሱ ግን ሶሻል ላይፍ እንዲስተካከል ግን ምክንያት ሆኛለሁ ብዬ አስባለሁ። ዝም ነው የሚለው ሰው ልጅ ለምን መሰለሽ እንግዲህ አሁን አንቺ ያ ሆቴል ቤት ነበረን ብለሽኛልና እዛ ብዙ ሰው ይመጣል፣ ብዙ ወንድ ይመጣል እንደው ግልጽ ስናደርገው ማለት ነው። ከዛ ደግሞ አንቺ በጣም ውብ ነሽ፣
እንግዲህ ያን ጊዜ አስቢው እኔ አሁን እንግዲህ ፎቶዎችሽን አይቻለሁና በዛን ጊዜ መቼም ያም እዛ የሚመጣው መቼም ለኔ ማለቱ አይቀርም አይደለም ካንቺ ጀርባ ያለው ነገር እኮ ብዙ ሰው አያውቅም አንቺ ጓደኛ ይኑርሽ አይኑርሽ ምን ይኑርሽ አይኑርሽ አብዛኛው ሰው ላያውቅ ይችላልና ሁሉም ሰው ሊመኝ ይችላል ምናልባት እነዛ ነገሮች እሱን ምቾት ይነሱት ነበር ምቾት ይነሱት ነበር ግን ምቾት በሚነሱት ሰዓት ሰፊውን ጊዜ ከሱ ጋር ማሳልፈው ሁለተኛ ደግሞ በግልጽ እናወራለን ያ ነገር እንደሚፈጠር ሌላ ቀርሶ ከማወቃቸው በፊት እሱን ራሱ ይጠይቁት ነበር እዛ ቤት እንዲህ አይነት ልጅ አለች እዛ ቤት ሄደን እንደዚህ እናድርግ ምናምን የሚሉት ከሌኮ እንዲህ ያለኝ ከሌ ምናምን ይለኛል እና በግልጽ እንደነገርኩ ያቺ ደግሞ ከተማዋ በጣም ያን ያህል ሰፊ ስላልሆነ ጠባብ ከተማ ስለሆነ ማን የማን እንደሆነ ትታወቃለ በጓደኝነት ከሱ ጋር ሲሄድ ስለሚያዩኝ ሆን ብሎ የሚጠይቅ ካልሆነ በስተቀር ይታወቃል ህመም አለው ካልተናገሩ በተለይ እንደ ባህሪ አሁን ለምሳሌ አንቺ ቅድም ምን አልሽኝ እሷ ጋር ሄደሽ እህቱ ነኝ አልሻት ፍቅረኛ ሆነሽ ለሱ ደግሞ አስቢው ማለት አንቺን አሁን አንዱ ፍሬንዱ አሁን ይጠይቁታል ስላልሽ ማለት ነው ባክዛ ሆቴል ያለችዋን እዛው ሆቴል ያለችዋ ልጅ ባኬጂ እስኪ ልጥበሳት እስኪ ልጀንጅናት እስኪ ልጋብዛት እሺ ካለችኝ እስኪ የሆነ ነገር ላድርግ ሲለው ማለት አስቢው እንግዲህ ለሱ ደግሞ ምን እዚህ ጋር ምን ያስፈልጋል ልፈልጌ ነው አሁን ይሄ ነው እንግዲህ ፌስ ማድረግ ያለብን አንዳንድ ነገሮችን በግልጽ አሁን እኔ የኔ ጓደኛ ጋር የሆነ ሰው መጥቶ አሌክስ እንሂድ ቢለኝ ምንድነው ማደርገው ነው ሄጄ ልጥበሳት ሄጄ የፍቅር ግንኙነት ልጀምር ከሷ ጋር ሄጄ እሺ ካለች ልጋብዝ ነው የሆነ ነገር ላድርጋት ቢለኝ እዛው ጋር ማስቆም ነው ፈርዘር እንዳይሄድ ማለት ነው አይደል እንዴ እሷ እኮ የኔ ናት እሷ እኮ እንደ ነገር እኮ እንደዚህ ካለ ማለት ከሌለ ለምን ነው አብረሽ አንዳንዴ አብረን እንሂድ ይለው ወንዶች ነኝ አብረን እንሂድና ሲድላችን ይሰጠልን ሞክር እኮ ይላሉ ስለዚህ እንደዛ ማድረግ ይቻላል ነበር አንተ ልክ ነህ ያንተን እኔ ደግፋለሁ እሱ ግን አያረግም ጸጥ ይላቸዋል አንዴ እንደውም የገጠመኝን ልንገር አንዴ ስራ ኃላፊ ነው እና ከኔ ጋራ የእውነት አሌክስ እግዚአብሔር ምስክሬ ነው ምንም አይነት ሪሌሽን የለንም እና እንዴ አንተ እንደ አይነት ቦታ ምናምን ታያሉ እንዴ ነገር ይለዋል እና ምን ችግር አለው ሲለው እኔ እኮ ድሮ ጓደኛዬ ነበረች ከኔ እንትን ያልከው ይለዋል ማለት ነው ይሄን ለኔ ይነግረኛል ለምን ይዘዋት መጣም አልኩት ትልቅ ሰው ነው የተከበረ ነው እዛ አካባቢ ይዞት ሲመጣ እኔ ምንም እንትን አላልኩኝም እንደማንኛውም ሰው አስተናገድኳቸው ከዛ ካስተናገድኳቸው በኋላ አጠገባቸው ሄጄ ቁጭ አልኩኝ እሱን ነው እንደዚህ አለ ያልከኝ አይደለ አቶ ከሌ እኔ እናንተ የት ቦታ ነው እንዲህ አይነት ነገር የነበረ ምን ቦታ ነው ምንም መልስ አልሰጠኝ ቦታውን እንድትነግረኝ ወይም ለሱ እንድትነግረው ፈልጋለሁኝ አልኩና ካጠገባቸው ተነሳው ሁለት አይነት ነገር ነው እዚህ ጋር ያለው በጣም ደስ የሚል ጨዋታ ከዛ በኋላ ምን ያለው መልሰለ እኔ ያውቀህ እንድትተው ብዬ ነው ብዙ ጊዜ እንትን ብዬ ያስቸገረችኝ ሴት ብትኖር እሷ ናት እኔ ላስተው ብዬ ነው እንጂ በተአምር እንዲህ አይነት ነገር የለኝም ይሄ ነው እውነታው ይሄን ልልሽ ነው አንዳንድ ሰው ከቅድም ጀምሮ ስልሽ የነበረው ማጣራት እውነታውን መፈተሽ ያልኩበት ምክንያት አይሽ አሁን ይሄ ሰውዬ አንቺ ለማድረግ ሞከረ አልተሳካም ስለዚህ ደግሞ በዚህ በኩል መጣ እውነት ነው ገባሻ በፍቅረኛሽ ደግሞ ቦታ ፍቅረኛሽም እንደሱ ደግሞ ትክክል ነው ይልሽ አሁን ቅድም እኔ መንገር አልኩሽ አይደለ ለምሳሌ የሆነ ሰው መጥቶ እሷ ጋር እነዚህ እንዲህ እሷን ከሷ ጋር የፍቅር ግንኙነት ልጀምር እሷን ልጋብዝ እሷን ምናምን ልበል ሲል አንዳንድ ሰው አይ እሷ እኮ የኔ ፍቅረኛ ናት ይላል አንተ ተው እና እሷ እኮ ስንት ነገር አስበና ምናምን ብሎ ነገሩን የሚያስቆም ሰው አለ አንዳንድ ሰው ደግሞ ምን ያደርጋል መሰለሽ በጣም ለዛውም ጠንካራ ሰው ምናልባት እሱም እንደዛ ሊሆን ይችላል ብዬ ስለማስብ ነው ባንቺ በጣም ኮንፊደንስ ያለው ሰው ከሆነ ደግሞ ይሄ ሞክር እድልን ይላል ሳይናገር ምክንያቱም እሺ ካልሽ ያንቺ ጉዳይ ነው ገባሽ አይደል ስለዚህ ምናልባት እሱ ይሄንንም አስቦ ሊሆን ይችላል የሚለውን ማንሳት ስለፈለኩ ነው ልክ ነህ ግምት ጥሩ ነው ግን እነዚህ ነገሮች በተፈጠሩበት ሰዓት ላይ ምንም ነገር የለንም
እንደውም በቃ ጠቅልለን አብረን ወተን ጠዋት ስራ ያደርሰኛል፣ እሱ ወደ ስራ ይሄዳል፣ ማታ ገባለሁ። ከዛ ውጪ ያለችውን ጊዜ ሜቢ ተያይዘን ቤተሰብ ጋር እንሄዳለን። ምንም ክፍተት የለም። ሁለተኛ ያለውን ነገር በግልጽ ነው በቃ እንትን ብለን ገብተንበታል። አሁን አንተ የግምት ልክ ነው፣ ግን ከነዚህ ግምት ውጪ ነው የሱ። ምንም ነገሮችን አይቶ ስለማያውቅ አዲስ ነገር ማየት ይፈልጋል። ሁሌ አዲስ ነገር ማየት ይፈልጋል። ሁሌ አዲስ ነገር ማየት ያ ነው ህይወቱን እንደዛ እንትን ያደረገበት። እሺ እንግዲህ ያው እንዳልኩሽው ነው። ምናልባት አንቺም የሱን ሐሳብ አናውቅም፣ ግን እንደው እኛ ሊሆን ይችላል እንደ ሰዎች ምን ሊያስቡ ይችላሉ የሚለውን ከማንሳት አንፃር ነውና ወደ እርግዝናው እንመለስና እንግዲህ የእርግዝናው ጊዜሽ እንዴት ነበረ? በተለይ እንግዲህ አሁን እያልሽ ነበር ብዙ አላስፈላጊ ሙከራዎችንም ሞክሬ ነበረ፣ በተለይ እሱ ካለመቀበሉ የተነሳ ብለሽ ነበር። ይህ ፍጹም ተገቢነት የሌለው በእምነትም በሁሉም የማይበረታታ የማይደገፍ ሐሳብ ነው። እኛ ሁሌም የምንለው ለዛ ነው ሴቶች አንዲት ሴት ልጅ ብልህ ናት ብዬ አስባለሁ። እኔ በግሌ ጠንካራ ናት ብዬ አስባለሁ። ጎበዝ ናት ብዬ አስባለሁ። የስሜት ጉዳይ ነው ልትይኝ ትችያለሽ፣ የፍቅር ጉዳይ ነው ልትይኝ፣ የብዙ ሪዝኖች ልታቀርቢልኝ ትችያለሽ። ግን እኔ የምቀበለው ነገር ምንድነው አንዲት ሴት የበለጠ ብልህ ስለሆነች ነገሮችን ማስተካከል ስለምትችል ወደ አልጋ ከመሄዷ በፊት ነገሮችን ኮንትሮል ማድረግ አለባት ብዬ አስባለሁ እኔ በግሌ። ምክንያቱ ላይ ይሄን የምልበት አንድ ምክንያት ስላለኝ ነው። ስቃዩ በሙሉ እሷ ላይ ነው የሚያርፈው። 9 ወር ሙሉ በሆዷ ከዛ ከወለደች በኋላ በጀርባዋ ያለው ስቃይ የሷ ነው። እውነት ነው። ለዛ ነው ነገሮች ግን ሴትል ሆነው ነገሮች በተረጋጋ አትሞስፌር ላይ ልጅን ማምጣት የተሻለ ነው ብዬ ስለማስብ ነውና ያሰብሽው ሐሳብ በተለይ ልጅን ኦሬዲ ከተጸነሰ በኋላ ፌል እንዲያደርግ ልትሄጂበት የነበረው መንገድ እንኳን አላደረገ ተገቢም ስላልሆነ ጥሩም ስላልሆነ እኔ በፍጹም መቃወም ጉዳይ ስለሆነ ከሆነ በኋላ የወሰድነው የተቀበሉን ኃላፊነት መቀበል መውሰድ ነው ያለብን። ማንም ሰው ይሄን ነው ማድረግ ያለበት። መጀመሪያ እንዳይሆን መጠንቀቅ፣ ከሆነ በኋላ ግን ኃላፊነት መውሰድ ነው የሚያስፈልገው። ያ ስለሆነ ማለት ነው። ከዛ በኋላ ያንቺና የሱ የፍቅር ግንኙነት እርጉዝ ሆነሽ እንዴት በምን አይነት ሁኔታ ቀጠለ? በቃ ጸጣለኝ፣ ተወኝ፣ አርግዤ ወለድኩኝ። ቤተሰብ ጋር ሄጄ ኮሌጅ ቤተሰብ ጋር ሄደሽ? እስኪ ቤተሰቦችሽ ምን አሉሽ? ከዛ ቤተሰብ በቃ ምንም አላሉኝም። ከሆነ ወዲህ ባይሆን እንትን እንዳለና ከተፈጠረ ወዲህ እንደገና ሌላ ችግር ውስጥ እንትን ማድረግ ነው። እንደነገርኩ ነው አባቴ አንድ ነገር ሳይሆን ነው ከሆነ በኋላ ለሌላ ችግር መዳረግ ነው የሚለው እንትን ስላለው ስወልድ ራሱ ቤት ውስጥ አልወለድኩም። ጓደኛዬ ጋር ነው እዛ እንትን ያልኩት የወለድኩትና እናቴ ብትለምነኝም ያው እንትን አላልኩም። በቃ ምቾት አልተሰማኝም። መቼ ማለት ነው የወለድሽው? አይዞሽ 87 እያሰብሽው ነበር? አይዞሽ ነው አንድ እንድትረበሽ አይደለም። አይዞሽ አይዞሽ ተጭዋ አይኖ ይረብሻል። ግን በቃ አንቺ እኮ ጎበዝ ነሽ እዚህ ደርሰሽ ከሆነም ማለት ነው። ተጭዋ አይዞሽ 87 ወለድሽ? 1987 ወለድኩኝ። ታህሳስ 2 አሁን እየደረሰ ነው በነገራችን ላይ ታህሳስ 2 1987 ታህሳስ 2 እና ከዛ ወለድኩኝ። በጣም ከጓደኛዬ ባላይ ባሏ ጥሩ ሰው ነው። በቃ ልነግርህ አልችልም እንዳይሰማኝ የሚያደርገው ነገር። እናቴንም በጣም አስቸገርኳት። እየተመላለሰች ነው የምታየኝ። በቃ መግባትም አልፈለኩኝም። ልጁንም በቤተሰብ ላይ ማሳደግ አልፈለኩኝም። 3 ወር ሲሆነው በቃ ስራ ክርስትና አስነስቼም ብዬ ስራ። ስትወልጂም አልመጣም ወይ ጉድ! ነገርኩህ እኮ እርግዝናም ላይ መውለድም ላይ ሲነግሩት ምንም አልመሰለውም። እርግዝናው ላይ ቀርቶ መቼም ሲወለድ ምንም አልመሰለውም። ምንም አልመሰለውም። የሚነግሩትም ስራ ቦታውን ታውቂያለሽ? ስራ ቦታ ወደ ወላይታ ሄዷል አሉኝ።
እሺ አሁን ስለዚህ እኔ እሱን ፍለጋ ወደዛ ወደዚህ ስል ልጄን ማሳደግ አልችልም። ስለዚህ እሱ ላይ ከማተኩር ይልቅ ስራ ሰርቼ ልጄን ማሳደግበት ሁኔታ ነው የፈለኩት። ስለዚህ ፍቅር ግንኙነቱን ቆሟል። በቃ እሱ ሌላ ቦታ ነው። በቃ እንዲህም ነው እንዲህ አይነት ባህሪ ያለው ብሎ ማውራቱ እዚህ ላይ አስፈላጊ አይደለም። እና እሱ ያውቀዋል፣ ስራውን ሙሉን ያውቀዋል። እና ልጄን 3 ወር ሲሆነው ስራ ፍለጋ እንትን አልኩና እንዲሁ አዲስ አበባ መጥቼ የነበርኩበት መስሪያ ቤት አፕላይ ያደረኩኝ። አጋጣሚ አዲስ ፕሮጀክት ነበረ እና ለ1 ወር የዛን ጊዜ ኮምፒውተር እንትን ትሬኒንግ ኮምፒውተር አዲስ ነው እና ለ1 ወር በጨረታ እንትን ተብሎ አዲስ አበባ አስተማሪኝና ድርጅቱ ሄድኩኝ። ፊልድ ለ3 ወር ልጅ ይዤ ከሞግዚት ጋር ይዤ ሄድኩኝ። እዛ ስሰራ ያው ብዙዎቹም ያውቁኛል፣ የሚያውቁትም ያሳለፍኩትን የነበረኝን ህይወት ያውቁታል። እና ተመዝዚህማ አትሰራም በቃ ብዙ ነገር ነው ብታይ። ልክ መጀመሪያ ሲሄድ አፈር ቤት ነው። አፈር ቤት ውስጥ መኖር እንግዲህ ያላሳለፍኩት ህይወት ነው። አፈር ቤት ውስጥ ስትኖር ምን ያህል ነገር አለው። ሙጀሌ የሚባል ነገር አለ እና ሙጀሌ አሁን እዛም ያለውበት ሀገር አለ። ግን ያው ካለው እንትን አንፃር ይሄ ችግር አላጋጠመኝም። አሁን ምን ሊሆን ነው? ልጄ ሊጎዳ ነው። ቱታ፣ ካልሲ፣ ጓንት ሁሉ ሳይቀር ነው ልጄን ማደርግለት። እኔ ችግር የለም እያወጣሁኝ እኖራለሁ። ልጄ 1 አመቱ ነው። ልጄ 1 አመት ሆኖት የት ገባን? አማሮ ኬሌ የሚባል ደግሞ እዛ ካምፕ ውስጥ ገባን። ካምፕ ውስጥ ስንገባ ግማሹ የልጅ ጩኸት የማይፈልጋል ካምፕ ውስጥ። ሴት እኔ ነኝ። ሌሎቹ ሴቶች የምግብ ቤት ሰራተኞች ናቸው። ኦፊስ ውስጥ ግን መሐንዲሶች አሉ፣ ሌላ ሰርቬሮች ምኖች አሉና እዛ መደዳ ነበረ ቤት የተሰጠኝ። ማልቀሱ ነገር ምናምን ነገር አንዱ ያው ከኔ ልጅ የበለጠ የሚረብሸው እሱ እኮ ነው። ጠጥቶ ገብቶ የሚሆነው ነገር ከዛ አመለከትኩኝና አንድ ቤት ተሰጠኝ። አጋጣሚ ሆኖ ለሴት የተመደበ የለም ተብሎ አጋጣሚ ለ3 የሚሰጣቸው ለኔ ተሰጠኝ። ያችን ክፍልፍል አድርጌ መኖር ጀመርኩኝ። ከዛኛው ኑሮ ትንሽ የኛው የተሻለ ነው እና ምግብ ቤት አለ። ምግብ ቤት ግማሹን ድርጅቱ ነው የሚከፍልልህ። አንድ ምግብ ከወሰድኩ 2 ማድረግ እችላለሁ። ደግሞ የተሻለ ኑሮ ነው ማለት ልክ በር ላይ የምትቆም ገበያ አለች። ወተት አለ፣ የጉጂ ወተት አለ፣ ቄቤ አለ፣ እንቁላል አለ፣ ከብርቱካን ሌላ ፍራፍሬ አለ። እኔን የፕሮጀክቱ ሰራተኛ ነው ያሳደገልኝ ማለት ይችላል። እኔ ቢሮ ሆኜ እነሱ ሲገቡ ሲያገኙ ከነቅሉ አንጠልጥለው ለሞግዚቱ አፊለት ብለው ሰጥተው ነው አትክልት እንትን ብለው ነው። አሁን እንደዚህ ሆኖ ልጄ 3 አመት ሆነው 3 አመት ሲሆን የልጅ ትምህርት መማር አለበት እየደረሰ ነው። እንደነገርኩ እንትን በአመት 3 ለበዓል ተፈቅዶልን እንሄዳለን ቤተሰብ ጋር። እኔ አዲስ አበባ መጥቼ አፕላይ አረኩኝ እና አንድ ጓደኛ ነበረችኝና እዛ አፍሪካ ኢንሹራንስ የምትሰራ እንዲህ አይነት እኮ አለ ለምን ሲቪ አታስገቢም አለችኝ። ሐዋሳ ሲቪ ያስገባውና ለምን አዲስ አበባ ሲቪ ያስገባው እና እሷን ሐዋሳ አግኝቼ እስቲ ሂጂና አስገቢ ብላኝ አዲስ አበባ አስገባው እና አስገብቼ በስንተኛው ጊዜ ጠሩኝ። ልጄን ኮተቴን ይዤ መጣሁ። አዲስ አበባ ገባሁ። አዲስ አበባ ስገባ ክፋቱ ምንድነው? ሌላ ቦታ የሰራህበት አገልግሎት አይያዝልህ። እንደ አዲስ ነው ደሞዝ፣ እንደ አዲስ ተቀጣሪ ነው የሚያዝልህ። ኑሮ ከበደኝና በቃ ቅናሽ ቤት ፍለጋ ወደ መካኒሳ አካባቢ ገብቼ ከመካኒሳ የት ነው አፍሪካ ኢንሹራንስ አሁን ንግድ ባንክ የተሰራበት ቦታ ነበር ሄድ ኦፊሱ። ብሩክ ክሊኒክና ፊንፊኔ ፊት ለፊት ወደ ፍልውሃ አሁን ባንኩ የተሰራበት እዛ ነበር ሄድ ኦፊሱ። ከዛ መካኒሳ በባስ እየተመላለስኩ 35 ሳንቲም ነው ባስ በጀርባ እየሄድኩኝ። ስንት አመት ነው ማለት ነው እንደዚህ የመጣሽው? 91 ምናምን ነው።
እዚህ እኮ አልቀረውም ተመልሼ እኮ ልሄድ ነው ኑሮ ከበደኝ እንደገና የተከራየሁበት ቤት እየተሽከረከረ እየተጫወተ ሞልቶ ሊደፈን የተዘጋጀ ሽንት ቤት ውስጥ ልጄ እየገባ ነው አይዞሽ ከስራ ገብቼ እኔ የሆነ ነገር ላዘጋጅለት ስል በአጥር ምን ሆነ ነው ማሚ ይላል ስወጣ ልጄ ሽንት ቤት እየገባ ነው ከዛ ብቻ እኔ እንዴት እንደገባሁ አላውቅም ራሴ ገብቼ ልጄን አንጠለጠልኩት ሰው ደረሰ ልጄን ተቀበለኝ እኔ እንዴት ልውጣ እንዳለ ሰምቻለሁ አይዞሽ ምንድን ነው የተፈጠረው ማለት ግቢ ውስጥ ነው ያለው ግቢ ውስጥ ነው በቃ ዝም ብሎ የለበሰ ዝም ብሎ ነገር በቃ ቆሻሻና አፈር የለበሰ ነው ሽንት ቤቱ እሱ የሚጫወትበት መጫወቻ ወደዛ ሲሄድ ሊያመጣ ሲሄድ ሰመጠ ልጄ ዝደርስ በቃ ከዚህ በላይ ብቻ ነው የቀረው ሊገባ ጮኩኝ ስጮህ ሰው መጣ እኔ ገባው በቃ እሱን አወጣውና እኔን ማን ያወጣኝ በቃ እሱ ወጣ ያለቅሳል ምን ይላል በቃ እንደምንም ብለው እኔን አወጡኝ ተረባረው ብቻ በውሃም በምንም አድርገው አጋጣሚ ሆኖ ቅዝቃዜም ስለነበር በጣም ለብሷል ወፋፍራም ነገር ስለሆነ ወደ ሌላ እንትኑ አልደረሰም በቃ የነካው እጁን ነው ከዛ ወጡን ምን አለን በቃ ማሚ ከዚህ ወሰጂኝ አለ ኑሮም አልተመቸኝ ስንት አመቱ ነበር 4ኛ አመቱ ላይ እሺ ብዬ አሁን ምን ማድረግ አለብኝ እንደገና ማስታወቂያ ሳይሆን በፊት የነበረ አለቃዬ ጋር ሄጄ በቃ ስራ ይሄ አላኖረኝምና ስራ ካለ ምናምን ስለው እስቲ በቃ ይወጣል በቅርብ ጊዜ ይወጣል እና ወይ ወደ ሐዋሳ ትሄጂ አው ሄዳለሁ አልኩት ከዛ እዛ አፍሪካ ኢንሹራንስ ያለችው ጻፊ ወደዚህ መምጣት ትፈልግ ነበር ከሐዋሳ እኔ ደግሞ ወደዛ ተቀያየርንና ሐዋሳ ገባው ሐዋሳ ገብቼ ልጄንም ትምህርት ቤት አስገባሁኝና እንትን ስል ያ ማስታወቂያ ወጣ ሚድሮክ ማስታወቂያ ወጣ ሲወጣ በቃ ካለው የኛ ምን ፈልገው እንደዚህ አሁን ያኔ ፔመንት ሰርቲፊኬቱን ምኑን አሁን ነው ኢንጂነሮች ተመድበው መስራት የጀመሩት እንጂ ጻፊን የጻፊ ስራ ነው ፔመንት ማዘጋጀት ሰመሪውን ምን አርጎ ገባሽ ስራው ላይ ገባሁኝ በፊልድ ህይወት እንግዲህ በጣም ብዙ ሀገር ሄደሻል በፊልድ ስራ ላይ አይደል በጣም ብዙ ሀገር እንግዲህ አሁን ብዙ ነው የጠቀሽልኝ ራሱ እውነት ነው አሁን እስቲ ወደ ዋናው ጉዳያችን እንግባ እንግዲህ በዚህ ሁሉ ፕሮሰስ ውስጥ እንግዲህ የመጣው ይሄ ታዳጊ ልጅ ማናሹ ስሙን ቃላብ ሽመልስ አንበሴ የአባቱ ሽመልስ አንበሴ ይባላል ቃላብ ሽመልስ አንበሴ እንግዲህ አሁን ዋናው ዛሬም ወደዚህም ከታሪክሽ ከምንማርበት ጎን ለጎን ደግሞ እግረ መንገድ እንዲመለስልኝ የምፈልገው ጥያቄ አለ በተለይ ከኔም አልፎ የልጅ ይዞትር ጥያቄ ነው ስላልሽም እንግዲህ ይሄ ታዳጊ ልጅ አሁን ስንት አመት ሆነው 31 ሊሆን ነው መሰለኝ 30 እንግዲህ የሱ አባት አሁን ከሀገር ውጪ እንዳለ ነው እየነገርሽኝ ያለሽው የት ነው ያለው አሁን እንግዲህ አሜሪካን እንዳለ ነው የሰማሁት አጋጣሚ ሆኖ የኔም የቴ ልጅ ቫኬሽን ሄዳ አግኝተዋለች ሊያናግራትም ፈቃደኛ አልነበረም ለምን እንደሆነ አላውቅም ግን ምንድነው እኔ አሁን የማንነት ጥያቄ ልጄ ላይ የማንነት ጥያቄ ነው ያለው በተለይ ከ17 አመት በልጅነቱ አባቴ ማን ነው የሚለው ጥያቄ ነበር አባቴ ከሌ ነው የት ነው ያለው የለም አይመጣም ካልመጣ እኔን ውሰጂኝ እኔ ልወስድ የምችልበት ቦታ አይደለም አይፈልገኝም እውነቱን ንገሪኝ አለ ያደገ ሲሄድ አዎ ስለ በቃ ካልፈልገኝ ተይው ለምን መጀመሪያ ባንቺ ስም አታስጠሪኝም ይል ነበር አሁን ይሄ አለፈና ዩኒቨርሲቲ ድረስ ተምሯል አዎ አሁን
ከዛም በኋላ ልጅሽ አይደል? አዎ ከዛ በኋላ እየሰራሁኝ እኔ አሮጌ እየለበስኩ ልጄን አዲስ እያለበስኩ እኔ በእግሬ እየሄድኩኝ እሱን በትራንስፖርት እየሰደው የግል ትምህርት ቤት ነው ያስተማርኩት። ሐዋሳ ኢንዲያን ስኩል ተማረ። ከሐዋሳ እዚህ ያው እንትን ነው ሆሊ ሴቪየር የሚባል እንትን አልኩና ግን የሆነ ሰዓት ላይ አቅቶኝ 10ኛ ክፍል ላይ መንግስት ተምሯል እና ልክ 17 ዓመት ላይ በሚደርስበት ሰዓት በቃ ምንድነው ለምንድነው አባቴን እማታሳየኝ? ለምንድነው አባቴን እማላገኘው? ስለማላገኘው ነው፣ ስለማልችል ነው። እንዴት አድርጌ ከዛ ቤተሰቦቹ ለሞቴል አካባቢ ያሉ እናትና አባቱ ሞቷል፣ እናቱ አሉ። እንግዲህ እኔና እሱ ከተለያየ ረጅም ጊዜ ነው። ሄጄ አላቅም። አብረን በነበርን ጊዜ ነበር እዛ። አዎ ያቆኛል። ይመጡም ነበር እኔ ጋር መተው ወርም ይሁን ከርመው አስተናግጃቸው ነበር የሚሄዱት እና እነሱ የሚሰማቸው ግን ልጃቸው እንደበደልኩ አይነት ነው የሚሰማቸው። ስሰማ ልጃቸው እኔ እንደበደለ አልነበረም እና ሄድኩኝ። ሲሄድ አገኘዋቸው። ረስተውኛል። ዝናዬ ነኝ ስላቸው ወይ እንዴት ልወቅሽ ያችን የመሰልሽ ልጅ ጠቆርሽ እንዲሆንሽ አሉ። እኔ በቃ እንዲሉኝ አልፈልግም። አሁን እኔ የምጠይቆት ይሄ ልጅ አባቴን ብሎ ስለጠየቀኝ አባቱ ያለበትን አላቅም መልስ ሊሰጡት እንዲችሉ ነው ይዤ የመጣሁት። በጣም ያዩታል፣ ውስጣቸው ይንቀጠቀጣል፣ ያዩታል ምናምን። ከዛ እኔ ምን ላድርግ አሉ። ያውቃሉ አይደል እንዴ እርሶ እኔ እንደወለድኩ አውቃለሁ። ስለዚህ አባቱም ያለበትን ያውቃሉ። እኔ ምላሽ ሊሰጠኝ አልቻለም ብለው ሌላ ሰው ጋር እንትን ይላሉ። አሁን በህይወት የለችም ያልኩህ ዘመዳቸው እሷን ይነግሯት በአካል ቁጭ ጣቶቹ ሳይቀሩ እንዲህ ሳይቀር እኮ እሱን ነው ይመስለው ብላ መታኮ አለቀሰች አለች። ይሄ ምን ዋጋ አለው? እኔ ልትረዱኝ የምትችሉት ነገር አባቱ እኔ አላገኘውም፣ እነሱ ናቸው የሚያገኙት። እና ማንገን እሱ ሰው ማግኘት አይፈልግም ምናምን አሉ። ስለዚህ የልጄ ጥያቄ እንዴት ነው የምመልሰው? እንዴት ነው የምታደርጉኝ? በጣም አለቀስኩኝ፣ በጣም አዘንኩኝ፣ በጣም እንትን አልኩኝ። በስንት ዓመቱ ነው አያቶቹ ጋር የወሰድሽው? 17 ዓመት። እሺ አያቶቹን ካወቅሽ ቤተሰቦቹን ካወቅሽ ማለት ነው አንቺን ካወቁሽ 17 ዓመት ለምን ጠበቅሽ? አሁን እንኳን አንዳንዴ መቼም እንደው አላውቅም ምክንያቱም ማወቅ ስለምፈልግ ነው። እኔ 17 ዓመት ቀላል አይደለም። ልጅ ወልደሻል። የወለድሽው ልጅ የሱ ነው ያልሽ ነው። ስለዚህ የሱ ደግሞ ቤተሰቦቹ አሉ። እሺ አንድ ወንድ በብዙ ነገሮች ስሜታዊ ሊሆን ይችላል፣ ላያምን ይችላል። ከነበራችሁ ግንኙነት ያንን እውነት አሁን ምክንያቱም እኔ አሁን ያንቺን ሳይድ ነው እየሰማሁ ያለሁት እንጂ የሱን ሳይድ አልሰማሁም ማለት በቃ እሱ መጥቶ እንዴ አሌክስ ምን ሆነሃል? እሷ እኮ ያኔ እዛ ሆቴል እየነበራት ከዚህም ጋር ቢለኝ ነው ያልኩሽ አይደለም። ገብቶሽ ተረድተሽኛል? እኔ አቃው ቢለኝ ገባሽ? እና የሆነ ጥርጣሬ ቢኖርና እሱ ቢልሽ ይችላል። ግን አንቺ ደግሞ እውነታውን አውቃለሁ። የራስሽ እውነታ ራስሽ ነሽ የምታውቂው። ሴት ልጅ ናት የምታውቂው ከማን እንዳረገዘች። ስለዚህ ሄደሽ እነሱ አሉዋል አንድ የሆነ ጊዜ እንኳን አትሊስት 17 ዓመት ከመጠበቅ የሆነ ጊዜ ላይ ሄደሽ ይሄው የልጃችሁ ልጅ እኔ ተዋወቁት፣ ዘመድ ሁኑ፣ ቤተሰብ ሁኑ። በቃ እኔ ከሱ ምክንያቱም ያንቺና የሱ ነገር ተቋርጧል። ኦሬዲ የራሳችሁን ህይወት እየመራችሁ ተዋወቁ፣ እወቁት እስኪ ይሄን ነገር ምናምን ለማለት ሐሳቡ አልመጣልሽም? አልፈለግሽም? ምንድነው እስቲ ምንድነው? አንደኛ እሱም እነሱ ጋር ምንድነው መሰለ ስህተት ነው የሰራሁት። ይሄንን አንዱ ትልቁ ስህተት ነው። እንደነገርኩ ብዙ ጊዜ ፊልድ ነበርኩኝ። ከፊልድም ቀጥሎ ሌላ ቦታ ነበርኩኝ። ግን እንዲህ አይነት ችግር ይመጣብኛል ብዬ አላሰብኩም። በራሴ ያሳድገዋለሁ። በቃ በሚችለው መልኩ አደርጋለሁ። ከዚህ በኋላ ከሱ ጋራ እንደዚህ ቦታ እየሄድኩኝ
አንዴ ወደዚህ አንዴ ወደዛ እያልኩኝ ችግር ውስጥ አልገባም እና ምን ያስፈልጋል በቃ ፍቃደኛ ካልሆነ አባትነቱን ለመስጠትና ለእንትን ለማለት ፍቃደኛ ካልሆነ ራሴ በምችለው አሳድጋለሁ ብዬ ነው ግን ስህተት ነው አለምሰገድ እኔ ለሌላውም ሰው ትምህርት እንዲሆነው የምፈልገው ነገር ምንድነው ልጅ አባቱን አውቆ ማደግ ግዴታው ነው በቃ መብቱም ነው ግዴታውም ነው ግድ ይላል እያደገ ሲሄድ ግን ሌላ ችግር ውስጥ እኔ አሁን ታሞ ጉዳት ሁሉ አድርሶብኛል ግን እናት ስለሆንኩኝ ልጄ እንደታመመ ስለተረዳሁኝ አሁን ሐኪሞችም ብዙ ጊዜ እንትን የሚሉኝ ማንንም አዌርነሱ የለውም በእንዲህ አይነት ነገር ወይ ማባረር ነው ወይ እንትን ነው እና እኔ ስህተት ነው ሰው ከሶም ይሁን ቤተሰብ ጋር በሽምግልናም ይሁን በምንም ይሁን ልጅ አባቱን አውቆ ማደግ አለበት ይሄ ምንም ስህተቴ ነው እኔ ምንም ማልክደው ስህተቴ ነው እኔ በራሴ ማሳካ መስሎኝ ነው ግን አላሳካውኝም ሌላ ችግር ነው የፈጠርኩት አንዳንዴ ምን መሰለሽ ፈተናዎቹ መቼ እንደሚጀምሩና መቼ እንደሚመጡ አናውቅም ይኸውልሽ አሁን አንድ ሰው ይሄን የሚያዩ ሰዎች ልጅን ብቻቸውን እያሳደጉ ያሉ እናቶች ሊኖሩ ይችላሉ ፋይናንሻሊ ላትጎጂ ትችያለሽ ማለት በጣም በቃ ከአቅምሽ በላይ ገቢ ሊኖርሽ ይችላል ዋቴ ኑሮ የተመቻቸ ኑሮ ልትኖሪ ትችያለሽ ግን ያንን ያባትነት ጥያቄ አትመልሹ ልጆች ብልህ ናቸው ማለት ሳይድ ያደርጋሉ አንቺ ጋር ካሉ ወደ አንቺ ናቸው በቃ ማለት አንቺን እንደሚወዱሽ አንቺን እንደሚንከባከቡሽ አንቺን እንደሚፈልጉሽ ሊነግሩሽ ይችላሉ ጥያቄ ካላቸው ጥያቄያቸው መቼም አይቋረጥም ውስጣቸውም ቢሆን ማለት ነው ስለዚህ የሆነች ኦፖርቹኒቲ ነው የሚፈልጉት እድል ነው የሚፈልጉት ያንን ነገር የሚያወጡበት ነገር ነው የሚፈልጉትና ከዛ አንፃር እንዳልሽው ይሄ የማገናኘት ሂደቱ ቢኖር ጥሩ ነው ከዛ ውጪ ደግሞ በዚህ አጋጣሚ ምናልባት ወንዶችም ያው ጥያቄው ቀጥታ የሚያርፈው ወንዶች ጋርም ስለሆነ እንደዚህ አይነት በህይወታችሁ ውስጥ ምናልባት በጣም በርካታ ወንዶች እንደዚህ አይነት ጥያቄዎች መተውባችሁ ሊሆን ይችላል ብዬ አስባለሁና ማወቁ ጥሩ ነው ተገቢ ነው ቅድም ብያለሁ ለሷም ላደረግነው ነገር ኃላፊነት መውሰድ ካለብን መውሰድ መቻል አለብን በተለይ ደግሞ ለልጆች የማንነት ጥያቄ ምን ያህል ረፍት እንደሚነሳ መገመት ሁላችንም አይቸግረንም እና ይሄንን ጥያቄያቸውን በመመለስ ረፍት መስጠት እኛም ረፍት ማግኘት ለነሱም ረፍት መስጠት ተገቢ ነው ብዬ አስባለሁ ምክንያቱም በእናንተ ታሪክ ላይ እንኳን ባነሳ ለምሳሌ ልክ እናንተ አንቺም ሆንሽ ልጅሽ ረፍት ማግኘት እንደምትፈልጉ ሁሉ እኮ አናውቅም እሱ ረፍት ማግኘት ይፈልግ ይሆናል ሌላ ግንኙነት ስገባሽ ጀመርሽ ወለድሽ ሌሎች ልጆች የለም ምንም ነገር የለ ከዛ ወዲህ ምንም ግንኙነትም ሌላም ልጅ የለኝም በጣም ጥሩ ያው ምርጫ ነው ያንቺ ምርጫ ነው እሱ ደግሞ የራሱን ህይወት እየኖረ ሊሆን ይችላል ይሄን መረበሽ ይሄ ስለዚህ ጉዳይ ላይ ማውራት አይመለከተንም እኛንም ጥያቄሽ ነው አሁን ጥያቄሽ ነው እዚህ ጠረጴዛ ላይ የምናስቀምጠው ያንቺና የልጅሽን ጥያቄ ስለዚህ አሜሪካን ሀገር ነው ያለው ብለሽኛል ምን ስቴት ነው ያለሽ መረጃ እንግዲህ ቨርጂኒያ የሚባል ስቴት እንዳለ ነው ያለሽ መረጃ ኦኬ ስለዚህ ቤተሰቦቹም ቀደም ሄጅ ያለው ብለሽኛል እንግዲህ እናቱ ጋርምና አሁን በህይወት የሉም እነሱ አድራሻ ለማግኘት አልቻልኩም አንደኛ እሱ ስላለ ተቀብሎ ስላልነገራቸው እነሱም ያን ያህል እንትን አይደሉም እንግዲህ አሜሪካን ሀገር ያው ባለሽ መረጃ መቼ እንደሄደ ምናምን ታውቂያለሽ አላቅም እንደሄደ ነው እንጂ ማቀው መቼ እንደሄደ አላቅም እናንተ በቃ ያኔ ነፍሰ ጥሩ ነሽ ከተለያየች በኋላ በአካል አይን ለአይን አልተያያችሁትም ላለፉት 30 አመታት አላይሹም አይቼዋለሁ መቼ የት ኮምፒውተር ትሬኒንግ ወስድ ነበር አልኩ ፒያሳ ሳልፍ የሆነ ሴት ይዞ ከፊት ለፊቴ ሲመጣ ረጅም ነው አጠገቡ እስክደርስ አለየኝም ከዛም በኋላ እንደዚህ ዞር ብሎ ልክ ስሩ ስደርስ የድንጋጤ አይነት እንትን ትንግጥ ብሎ ምናምን እንትን አለ ኦኬ ከዛ ምን ማድረግ እንዳለብኝ እኔም አላወኩም ልጅ ወልድሽ ነበር ያኔ ወልጃለሁ እኛ ነገርኩ እዛ ልቀጠር ስቴጅ ነው ከዛ መኪናው ሲገባ እና እንትን ስል አንተ አሁንም ዛሬም እሷንም እንደኔ ልታታለል ነው አይደለ አልኩት ደንግጣ አየችኝ ምንድነው አለች
እሱ የልጅ አባት ነው አልኳት። ግራ ገባች። እሷ አየች በሩን ዝጊው ምናምን አለና መኪናውን አስነሱት። እሺ ያን ጊዜ ነው ያገኙት። ከዛ በኋላ ደግሞ እየታገኙት መሰለ ሂልተን አንድ ሰርግ ነበረ ከዚህ በፊት። አሁን ባለፈው አታስታውስም? እዛ ጋር አግኝቼ ልጄን አሁን አንዳንዴ ሰፖርት ያደርገው የነበረው አሁን እሱ ሳይት ላይ እንዲውል አድርጎታል ልጄን ማለት ነው። ብዙ ነገሮቼ እንትን የሚለኝ ይረዳኝ እሱ ነው። ስሙን ባነሳ ፈቃደኛ ሊሆን ስለማይችል ስሙን አላነሳም። እና የሱ ሰርግ ነበረ። በጣም ጓደኛዬ ነው። እሱም እያለ ጓደኝነታችንን ያውቃል። ሚስቱ ደግሞ ቤተሰብ ነን፣ አብረን ይኖርን አብረን ያደግና ሂልተን ተጠርተን እሱ እዛ ሰርግ ላይ ይቻላል። አላወራሁትም። ትፈሪው ነበር እንዴ? አልፈራውም። የሚመልስልኝ መልስ እንዳያሳመመኝ ይፈራ ነበር። ምክንያቱም ለሰዎች የሚለው ነገር ፍጹም የማይገናኝ መጥፎ ነገር ስለሆነ እዛ ላይ እንትን እንደውም እየሸሸኝ ነበረ ትናገረኛለች ብሎ እና ያ እንዳያሳመመኝ እንትኑ ፈራ ነበረ። እና ብዙ ነገሩን ሳልወልድ ቢሆን ኖሮ ከወለድኩ ወዲህ ግን ፈሪም ለልጄ መኖርን እጓጓለሁ። ልጄ ካለኔ የለውም ብዬ ስለማስብ ብዙ ነገሮችን ለልጄ ስል ነው እንትን የማደርገው። እሱ እንግዲህ ስለዚህ በአንድም በሌላ መልኩ ልጅ እንዳለው ያውቃል ማለት ነው። ካንቺ ልጅ መውለዱን ያውቃል ማለት ነው። እንግዲህ በአንድም በሌላ መልኩ ለማሳየትም ምንም ለማለትም ሞክረሻል። ሌላ ደግሞ የሚያውቅበት ምክንያት የልጁን ፎቶ በ14 ዓመቱ አምጪ ብሎኝ የራሱ ጓደኛ የሆነ ሰው የኮንሰልታንሲ ድርጅት ያለው ሰው አሜሪካን ሀገር የሱ ኃላፊ የሆነ ሰው እየመጥቶ ነበር እና ልጁን ይዘሽው ነው ሲለኝ ልጄ ሚኒስትሪ ተፈታኝ ነበር። ፎቶውን ይዤ ሲሄድ ሰውየው ደነገጠ። እኔ ባትነግሩኝ የሱ የልጅነቱ ፎቶ ነው የምትሉኝ ብሎ ይዞ ሄዶ ሲያሳየው ይሄኛውን ጓደኛውን ተጣላው ደውሎ። ልጅሽ አውርቶት ያውቃል? በምን አጋጣሚ? በምን በቃ ማውራት እሱ ባገኘሽባቸው ሞመንቶችም ልጅሽ ልጅ አብሮኝ አይደለም በቃ በጣም ማውራት ይፈልጋል። ምክንያቱም ማወቅ ይፈልጋል። አባቴ አሁን እኔ አባቴ ለመሆኑ አልጠራጠርሽም። ለምን መልካችን ይመሳሰላል ሰዎችን በሚያወሩት ነገር። ግን አባትህ አይደለም ካለኝ የሚቀጥለውን አባት ፍለጋ ሄዳለሁ። ግን አሁን ደግሞ ቴክኖሎጂ ያለበት ጊዜ ላይ ነው ያለነው እና የኔ ልጅ አይደለም ብሎ ካለ ለምንድን ነው ወደ ዲኤንኤ ማን ሄደው? አይደለም ብሎ ካለ ለምንድን ነው ቴክኖሎጂ በዚህ በእንተንም እና ይሄንን ነገር ኖ ብሎ የሚል ከሆነ ምንድነው ምክንያቱ? እንግዲህ 30 ምናምን ዓመት የህይወት መንገድሽን በተለይ ልጅሽ ከመጣ በኋላ ቤት ውስጥ ያለውን ነው የሰማነው። በዋናነት ያው መልእክት ለሱ ለማስተላለፍ ለልጅሽ አባት ስለሆነ ማለት ነው። ልጅሽን ለማቅረብ አስበን ነበር እኛም። ግን እኛ ጫናውን የሚፈጠርበትን ጫና መቋቋም ድንገት ሊከብደው ስለሚችል ብለን ካለው ነገር አንፃር አንቺ ያው እንደ እናት ሁሉንም ነገር ስለምታውቂ አንቺ እንድታስተላልፊ መልእክቱን ያደረግነው ለዛ ነው። ምክንያቱም ልጅሽ ቅድም ብዬሻለሁ ያው ይሄ ቤት የባለሙያዎች ቤት ነው። ስለዚህ ከዚህ በፊት የተቸገረሽበት የነበረውን ነገር ስለማውቅ የነገርሽ ነገሮች አሉ አይደለ ከልጅሽ ጋር በተያያዘ። ስለዚህ እነዛ ነገሮች በደንብ ሴትል መሆን ስላለባቸው ከባለሙያ ጋር መቆየት ካለብሽ ከዚህ በኋላም በነገራችን ላይ እኛ እናግዝሻለን። እሺ በነፃ የባለሙያ እገዛ ታገኛለሽ፣ ልጅሽ ያገኛል፣ አንቺ ታገኛለሽ። ምክንያቱም እንደዚህ አይነት ጥያቄዎች ያው እንዳልሽው ነው ቅድም እረፍት ሊነሱ ይችላሉ፣ እንቅልፍ ሊነሱ ይችላሉ። ስናድግ ደግሞ በተለይ አንዳንዴ እኮ ይኸውልሽ ምን መሰለሽ አንዳንድ ሰዎች ምን እንደዚህ አይነት ነገር ደግሞ በቃ እኔ ራሴ ኑሮ ኖራለሁ ምናምን እንልና ከዛ ደግሞ መልሰን ስንተኛ ትዝ ይለናል። የሆነ የሰዎችን ህይወት ስናይ የሆነች ቀስቃሽ ትሪገር የምታደርገን ነገሮችን ስናይ ትዝ ይለናልና እኔ ስቃይሽን እረዳለሁ፣ ህመምሽን እረዳለሁ። በእርግጠኝነት እንግዲህ እሱም አሁን ያልሽው ግለሰብ አሜሪካን ሀገር እንግዲህ በጣም በርካታ ተመልካቾች አሉን። ምን ስቴት ነበር ያልሽው?
ቨርጂኒያ በሌላ ካልቀየረ ቨርጂኒያ እንደነበረ ነው እንትኑ እስኪ መልእክት አስተላልፊለት ቀጥታ ለሱ ቀጥታ እንግዲህ ለሱ ማስተላልፈው መልእክት ምንድነው እኔና እሱ በደህናው ጊዜ ጥሩ የፍቅር ግንኙነት ኖሮን አሳልፈናል ከዛ በኋላም ደግሞ እንደወለድኩኝ ልጅ በመሃላችን እንደተፈጠረ ያውቃል እና ይሄ ልጅ ዛሬ ላይ አድጎ በ31 አመቱ ቆይቷል ጥያቄው ከመጣ ግን እንደ አባት ሲሆን ፈልጎት ልጄ ብሎ ማሳደግ የአባትነት ፍቅር ሰጥቶት ማሳደግ የሱ ነው የሱ ድርሻ ነበረ እና ነገር ግን ያንንም አላደረገም እያደገ ሲሄድ እኔ ትዳርም መስርቶ ከሆነ ልጆችም ካሉት ነገኮ የሱ ልጆች የልጄ እህቶች ወንድሞች ናቸው እና እንደ አባት ለልጄ ብዙ ነገርን ከፍያለሁ የማንነት ጥያቄው ደግሞ ልጄንም ብዙ ዋጋ አስከፍሎታል አልፎ ተርፎ በጤናው ላይ ችግር አምጥቷል ግን አንድ ሰው አሁን እሱ ልጁ ራሴ ብቀርብና ቢያየኝ ነው የሚለው በቃ ምክንያቱም እሱን እንደምመስል አውቃለሁ ሰዎችም ይነግሩኛል በፎቶ ማያለው ነው የሚለኝ ነገር ግን እንደ ባለሙያ እሱ መቅረብ አይችልም ተብሎ አላቀረብኩትም እሱን ወክዬ የምናገረው አሁንም የሱ ጥያቄ ምንድነው ምክንያትህ አባቴ ነህ ልጅህን ላለመቀበሉ ምንድነው ምክንያትህ ከናቴ ጋራ ጥሩም መጥፎም ነገር ሊኖር ይችላል አለመግባባቱም ሊኖር ይችላል ማንንም ሰው ተለያይቶ ልጁን ግን ይሰበስባል እኔ ደግሞ ዛሬ የገንዘብ ጥያቄ አይደለም የምጠይቀው ያለው የማንነት ጥያቄ ነው አባቴን የማወቅ ጥያቄ ነው አባትነትህን ልትለኝ ያልቻልክበት ምክንያቱስ ምንድነው እና ይሄንን ነገር ማወቅ ፈልጋለሁና አባትነትን እፈልጋለሁ እና ማንነት በዚህ አጋጣሚ አንድ ደግሞ በጣም መረሳት የሌለበት ነገር እንግዲህ እሱ ካንቺ በኋላ እንግዲህ ልጆች እንደወለዱ ነው ያለሽ መረጃ ወንድ ልጆች ይኖራሉ ሴት ልጆች ይኖራሉ ምናልባት የሰው ልጅ አድጎ የት በምን አጋጣሚ እንደሚገናኝ ደግሞ አይታወቅም አሁን ብዙ ምን ሰማቸው ለጆሮ የሚከብዱ ዜናዎች አሉ አይደለ ሳይተዋወቁ ወንድምና እህቶች ከሌላ ተወልደው እኔም የገጠመኛል አዎ ስለዚህ እንደዚህ አይነት ነገሮችንም ለማስቀረት አንድም ይሄ ያግዛል ብዬ አስባለሁ ስለዚህ ጥያቄው አሁን ያለበት ህይወት ላይ ምናምን ላይ ሳይሆን በቃ ይሄ ባለፈው ህይወት ላይ በተከሰተው ከኔ ጋር በነበረው ነገር ያለው ልጅ እንግዲህ ያንተ ነው ስለዚህ እዚህ ላይ ምን ትላለህ ምክንያትህን አሳውቀን ያው ነው ጥያቄው ስለዚህ አንቺም ስለተረዳሽን በጣም እናመሰግናለን በነገራችን ላይ በልጅ ጉዳይ ላይ ያለውን ሐሳብ ያው እኛ ጫናዎችን ለመቀነስ ነው እናንተ ላይ የሚደርሱ ጫናዎች ከመቀነስ አንፃር ነው አንዱ እሱ ነው ስለዚህ አንተም ደግሞ እንግዲህ መልእክቱ የተላለፈልህ ሰው እሷ ያለችው ነገር ስህተት ነው እውነታው ያለው እኔ ጋር ነው የምትለን ከሆነ ይሄው ስልካችን በጣም ደስ ይያለን እኛ ሞክረናል ያው እሷ ባላት በጣም ውስን ነው እንደሰማችሁት ተመልካቾችም እንደተከታተሉት ነው ስላንተ ያላት መረጃ በጣም ውስን ነው የተባለውም ስልክ 5 አመት በፊት ተጠቀምበት የነበረውም ስልክ ተብሎ የተሰጣትም ስልክ በእሱም አይሰራም ስለዚህ እኛ አንተን ለማግኘት ሞክረናል ብናገኝህ በጣም ደስ ይለናል አሁን ምናልባት ይሄን ቪዲዮ ስታየው ግን የድሮ ያን የወጣትነት ጊዜያችሁ ፎቶአችሁ ናቸዋል በጣም የሚያምር የዛን የነበረች የፍቅር አጋርህ እንግዲህ ዛሬ ላይ ይሄን ጥያቄ ከ30 አንድ አካባቢ እንግዲህ 31 አመት በኋላ ይሄን ጥያቄ ይዛ መጣለች ጥሩ ነው በህይወት ኖሮ ነገሮችን ማስተካከል የተሻለ መንገድ ነው ብዬም ስለማስብ ጥሩ ምላሽ ትሰጠናለህ ብዬ ገምታለሁ እንዳልኩት ብዙ አደጋዎችን ከመቀነስ አንፃር ምናልባት አሁን ላይ ባለው ህይወቱ ልጆችን ከወለደ ወንድምና እህት ናቸው ማለት ነው ዞሮ እነዚህ ሰዎች ስለዚህ እነዚህን ሰዎች ማስተዋወቁ የተሻለ ጠቀሜታ አለው ብዬ ነው የማስበው እንግዲህ አድጓል ልጅሽም ከገንዘብ ከምናም ጋር የተያዘ ጥያቄ ነው አላነሳሽም ስለዚህ የማንነቱ ጥያቄ ብቻ ይመለስለት ነው ያንቺም የልጅሽም ሐሳብ
ስለዚህ ይሄ እንግዲህ እግዚአብሔር ካገዘን እግዚአብሔር ከረዳን እንመልሳለን ብዬ አስባለሁ። አሜሪካና አካባቢው ላይ ያላችሁ ምናልባት ይሄን ታሪክ የምታውቁ ሰዎች ከዚህ መሄዳችሁ ልትኖሩም ትችላላችሁ። እንዲያዩ በማድረግ ምላሽ እንዲሰጠን ልታደርጉልን ትችላላችሁ። አንቺን አመሰግናለሁኝ። የተከበራችሁ ተመልካቾቻችን እንግዲህ ከዛሬ እንግዳችን ጋር ያደረኩት ቆይታ ይሄን ይመስላል። በሌላ ጊዜ በሌላ ታሪክ እንገናኛለን። እኛን ማግኘት ከፈለጋችሁና በዮሃ ሚዲያ የሚቀርብ ታሪክ ካላችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ